انا ياك من مسامኝ የለም እኔ مسامኝ የለም ምንም እንትን ምለ ነገር የለም ሰሚኛለሽ ገና ብዙ ገና አንቺ ላይ እኮ በነገራችን ላይ ፖሊስ የሚያነብ ይሆናል ያንቺን እኛ ያላነበብ ነው አንቺ ፖሊስ ነው የሚያነብሽ ከሆነ በኋላ ገባሽ ወይ ሜሪላ ሰው የፀጉር ዘለላ አስገብታ ልትሰጥ ትችላለች እሱን በምን አረጋግጥ የሱ አለመሆኑን ወይ መሆኑን እኛ እንደውም እኮ እሷን አንመስልም አይመሳሰልም ሊሆን ነገር እኮ ምንም ደም ከሌለው አይመሳሰልም ዝም በይ እባክሽ ምንም አይመሳሰልም አንቺ እኮ ከሰውም ጋር ነው የማትመሳሰዩ ባህሪሽ እኮ ሰውንም አይመስልም እኮ ሰላም ውድ ቤተሰቦቼ እንደምን አላችሁ እስክንድር ነኝ ዛሬም ተመልሼ መጥቻለሁ እንደተለመደው እንግዲህ አንድ ኬዝ በጣም ሰሞኑን ይዞናል ያው እናንተ እንደምታውቁት የወይዘሮ አስረስ ጉዳይ ነው በልጆቿ የተገደለችው እናት ልጆቿና የገዛ ባሏ ተመካክረው እንግዲህ ነፍሷን አጥፍተው ከዛም ይባስ ብሎ ደግሞ ግቢው ውስጥ ቀብረው የተገኙት ኬዝ ማለት ነው ያ ኬዝ ካሰብነውና ከገመትነው በላይ ትንሽ ስሩን ሰዶብናል በባለፈው እንግዲህ ሰዎቹን ልናናግር በሄርንበት ወቅት ከስር እንደወጡና በዋስ እንደተፈቱ ተነግሮናል ይሄን ነገር ደግሞ ያወቀው በሚገርምና በሚደንቅ ሁኔታ የወይዘሮ አስረስ ልጅ አቶ አቤኔዘር የሚባል ግለሰብ ነው እሱም እንዴት ነው ያወቀው ይሄንን ቪዲዮ ያው ሶሻል ሚዲያ ላይ እንደመለቀቁ መጣ ሶሻል ሚዲያ ላይ ያያል ጓደኞቹ ናቸው ያሳዩት ይሄ ነገር ከአንተ ታሪክ ጋር ይመሳሰላል ብለው አሳዩት ካየ በኋላ ቀጥታ ነው እኔን ነው ኮንታክት ያደረገኝ ያ ኬዝ ይመለከተኛል ምናምን ብሎ ነበር ኮንታክት ያደረገኝ እሱ ወደ አዲስ አበባ በሚመጣበት ጊዜ ግን እህቶቹን ለመጠየቅ ወደ እስር ቤት ሄዶ ነበር በሚሄድበት ሰዓት በሚደንቅ ሁኔታ እነዚህ ሰዎች ከእስር እንደወጡ ነው የተነገረው በቃ ያበደን ያገኘሁት በጣም ተናዶ ነበር በጣም ስሜት እንዴት አንድ ሰው እጅ ከፍንጅ ተይዞ እንደገደለ አምኖ የቪዲዮ ማስረጃ የድምጽ ማስረጃ ተይዞ እንዴት ሊፈታ ይችላል ይህ ነገር ከጀርባው ብዙ ሴራ ያለው ሊሆን ይችላልና እናጣራ የሚል ሐሳብ ይዞ ነው የመጣው አቶ አቤኔዘር እኛም ወደ ቤታቸው ሄደን እነዚህን ሁለት ሴቶች አገኘናቸው አናገርናቸው ጭራሽ እነሱ መውጣት ብቻ ሳይሆን አባታችንም ይወጣል በተለይ ትልቋ ልጅ ሜሮን የምትባለው ማለት ነው እሷ ከፍተኛ የሆነ አባቷ ፍቅር እንዳለባት በግልጽ ስትነግረን ነበር ስታሳየንም ነበር በባለፈው ክፍል አይተናል አባቴ ይወጣል እሱ የኔ ብቻ ይግረምህ ይወጣል እያለች ብቻ ስትዝት ስታወራ ነበር ዞሮ ግን ምንድነው የተፈጠረው ቤቱ እንዳይሸጥ እንዳይወረስ ወይም ደግሞ ሌላ ነገር እንዳይደረግ ጠየቀን አቶ አቤኔዘር ማለት ነው ያ ነገር ደግሞ ዲኤንኤ ምርመራ ያስፈልጋል እነዚህ ልጆች የምር እነዚህ ልጆች ናቸው ወይ ከዛ በኋላ ወደ ቀጣዩ የፍርድ ቤት ሂደት ነው እንሄዳለን ብለን አስበን የነበረው ስለዚህ የተደረገው ነገር ባጭሩ የዲኤንኤ ምርመራ ማስመርመር ነው ዛሬ እንግዲህ በጧት ተነስቼ ወደነሱ እሄዳለሁ ከነሱ ጋርም የተወሰነ ቆይታ የማደርግ ነው የሚሆነው እናንተ ግን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ መቆየታችሁ እንዳይረሳ ከካሜራ ጀርባ ደግሞ ጀግናው አቤል አለ አቤሉ እንደተለመደው የራሱ ቻናል አለው ብዙ ጊዜ ነግሬያችኋለሁ ተስፋ ቲዩብ ይላል ተስፋ ቲዩብ በአማርኛ ጻፉ የፀሐይ ምልክት ናት ተስፋን ፈንጥቃ የምትወጣበት ከተራራ ጀርባ ስትወጣ ነው የሚያሳየው ቪዲዮ ሲጀምርና እንግዲህ እሷን ቻናሉን እየገባችሁ አበረታቱት ጀግናችን ካንተ ጀርባነን ከጎንክ ነን እያላችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቻናሉን እንድታበረታቱለት በዚሁ አጋጣሚ እናገራለሁ ይሄኛውም ሲንግል 1 ሲንግል 2 ብዬ ነውና እየሰራ ያለሁት 1ንም 2ንም ሁለቱንም ሰብስክራይብ ማድረጋችሁን አትርሱ ለማለት እወዳለሁ እንግዲህ በጧት ተነስተናል ቀጥታ ወደዛ ሰፈር ነው የምንሄደው ብዙ ችግሮች ብዙ ነገሮች እየሰማን ያለነው ውድ ቤተሰቦቼ እንደ ልጃችሁ እንደ ወንድማችሁ እንደ ታላቅ ወንድማችሁ እንደ ታናሽ ወንድማችሁ ብቻ እንደፈለጋችሁ ታስቡትና በተደጋጋሚ የምናገረው ሁሌም ቢሆን ራሳችሁን ጠብቁ በዙሪያችሁ ስላሉ ሰዎች ጥንቃቄ አድርጉ የምትወዱትንም የምትጠሉትንም ማንንም ይሁን ከዙሪያችሁ ማን እንዳለ ቼክ ለማድረግ ሞክሩ እናንተ ይወደኛል ብላችሁ የምታስቡት ሰው በተቃራኒ ሆኖ ሊገኝ ይችላል እናንተ ይጣላኛል ብላችሁ የምታስቡት ሰው በተቃራኒ ሆኖ ሊገኝ ይችላል ግን ሁሌም ቢሆን ጸሎት አድርጉ እግዚአብሔር ሆይ አላህ ሆይ ኢየሱስ ሆይ በመታመኑት አምላክ እያላችሁ እንግዲህ እንዲጠብቃችሁ ጸሎት አድርጉ ለማለት እወዳለሁ ቀጥታ ወደ አቶ ወይዘሮ አስረስ ቤተሰቦች ቤት እንሄዳለን ከነሱ ጋር የተወሰነ ቆይታ ካደረኩ በኋላ የዶክተሩ የዲኤንኤ ውጤት ይመጣል ማለት ነው ምንድነው ዛሬ የሚፈጠረው
ማን ልጅ ማንስ ልጅ አይደለም ይባላል ወይስ ሶስቱም ልጅ ተብለው ከዛ በኋላ የፍርድ ቤት ሂደት ውስጥ ምን ይመስላል የሚለውን ቼክ እናደርጋለን ማለት ነው። በጣም ነው የምወዳችሁ ሁሌም ስለምትከታተሉኝ ከጎኔ ስላላችሁ ስለምታበረታቱኝ እውነት ቃል የለኝም ለእናንተ ለተመልካቾቼ በጣም ነው የምወዳችሁ። በተደጋጋሚ ተናግሬዋለሁ። ዛሬም ለመጨረሻ ጊዜ አቤሎም እያየ ነው። አቤሎም እንዲቀና በጣም ወዳችኋለሁ። ቸር ቆዩልኝ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እስክንድር ነኝ። ዛሬም ተመልሼ መጥቻለሁ። እንግዲህ ባለፈው ክፍል ላይ የዚህ ቤተሰብ ጉዳይ ትንሽ አነጋጋሪ ሆኖ ነበር። እናንተም ጉዳዩን እየተከታተላችሁት ምን ላይ ደረሰ፣ እንዴት ሆኑ እያላችሁ እየጠየቃችሁን ነበር። ባለፈው ጊዜ እንግዲህ የዲኤንኤ ምርመራ በሶስቱም በኩል እንዲደረግ ውሳኔ ወስነን ያንንም ምርመራ አንድ እዚሁ አካባቢ ያለ አንድ ክሊኒክ ላይ የዲኤንኤ ምርመራ እንዲደረግ ተደርጓል። ዛሬ የውጤቱ ቀን ነው። ስለዚህ ውጤቱን የምንጠብቅ ይሆናል። እናንተም እስከ መጨረሻው እስከ ፕሮግራሙ መጨረሻ አብራችሁ እንድትሆኑ በዚሁ በአጋጣሚ ለመግለጽ እወዳለሁ። ውድ ተመልካቾቼ ከካሜራ ጀርባ የተለመደው ጀግናው አቤል አለ። እሱ የራሱ ቻናል ከፍቷል። ስለዚህ እሱን ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱት። ተስፋ ቲዩብ ይላል የሱ ቻናል። እንግዲህ በተለያዩ ምክንያቶች ሁለቱ በዋስ ከስር ወጥተዋል። ነገር ግን ጉዳያቸው አልተዘጋም። ገና የፍርድ ቤት ቀጠሮ አለ። ከ14 ቀን በኋላ እንግዲህ ለፍርድ ቀጠሮ ተሰጥቷቸዋል። ከዛ በኋላ ተመልሰው ሂደው የሚታሰሩም ይሁን ወይም ደግሞ አሁንም ዋሱ የሚጸና ይሁን የሚለውን ድጋሚ የምናየው ነው የሚሆነው። ወንድሜም ያው ድጋሚ ክስ መስርቷል በራሱ በግሉ ማለት ነው። እኛም ደግሞ የሄደበትን ነገር ያው ማጣራት ስላለብን ማለት ነው። ዞሮ የተፈጠረውን ነገር የሆነውን ነገር በሙሉ ከህግ አንጻር እናየዋለን። እናንተም ከኛ ጋር ስለሆናችሁ በጣም እናመሰግናለን። ነገር ግን ያው ሁኔታውን ማሳወቅ ስላለብን ነው። ባትፈልጊው ማለት ነው አንቺ እንደማትፈልጊው እናውቃለን። ነገር ግን ጉዳዩ ሶሻል ሚዲያ ላይ ወጥቷል። ወንድማችሁም ሶሻል ሚዲያ ላይ አይቶ ነው የመጣው። ሁሉም ነገር መግለጽ ስላለብን ነው የመጣ ነው ማለት ነው። ዛሬ የዲኤንኤ ውጤት የምንገልጽበት ቀን ነው የሚሆነው። ይሄ 2-3 ቀን ግን እንዴት ነበር ያሳለፍከው? ከአንተ ጋር እስኪ እንዴት ነበርክ? ስሜትም ምንም ያው እንደ ደወልኩልህም ነበር። ከዚህ ውጭ ምንም ላስብ አልቻልኩም። በቃ ስለ ውጤቱ ብቻ እያሰብኩ ምን አይነት ውጤት ምን ማድረግ እንዳለብኝ ከውጤቱ በኋላ እኔ ምን ማሰብ እንዳለብኝም ያወቅኩ አልነበረም። ብቻ ግን ጥግ ድረስ ለመሄድ እስከ መጨረሻው ድረስ ለመሄድ እንደነገርኩ የግል ጠበቃዬንም አውርቼዋለሁ። ውጤቱ ይምጣና ያለኝ። ከውጤቱ በኋላ እንግዲህ ማድረግ ያለብንን እየተጋገዝንም በደንብ ለማድረግ ነው እንግዲህ ያስብኩ ያለሁት እና በጣም ነው የረዘመብኝ። 3 ቀኑ ራሱ በጣም 3 ሳምንት ነው የሆነብኝ እና እስኪ ስለዚህ ያለው ነገር ዛሬ ብለኛል። አዲስ ነገር የለም ማለት ነው። እየጠበቅኩ ነው። አዎ አዲስ ነገር እስካሁን የለም። ምን ይኖራል ብለህ ነው? እሺ እናቴስ አንቺ ጋርስ እንዴት ነበር ይሄ 2-3 ቀን? ማለት ይሄ 2-3 ቀን ለኔ ብዙም አዲስ ነገር አልፈጠረብኝም። ለምን አንደኛ እማዬ ነፍሷን ይማራትና ከመሞቷ በፊት የሆነ ነገር ስታወራ ስለሰማኋት ልጅ እንዳላት ነገር ስታወራ ስለሰማኋት ዲኤንኤ ምርመራው ለኔ ምንም ነው። ያው እሷም እህቴ ናት፣ ምንም ጥያቄ የለውም። እሱም ደግሞ እንደዛው። ለምን ማሚ አውርታለች ያለበትን ቦታ ስሙን ማን ይሁን ከማን ጋር እንደሚኖር አልነገረችኝም እንጂ ነግራኛለች። ማለት ከመሞቷ በፊት ያለበትን ቦታ ብትነግረኝ ጥሩ ነበር። ሄጄ ቢያንስ ያለውን ነገር ማውርቻው ደስ ልጅ ግን እንዳላት ታወራ ነበር። ልጅ እንዳላት ስለምታወራ ለኔ ዲኤንኤ ምርመራው ብዙ አዲስ ነገር አልፈጠረብኝም። ምንም ለምን እህቶች ነን ሁለታችንም። እዚህ ቤት ሙሉ መብት አለው እሱ። በዛ ላይ መጀመሪያ ወንድማችን ነው፣ ታላቅ ወንድማችን ነው። ከኛ ይልቅ ይሄ ቤት ራሱ የሱ ነው ሊሆን የሚችለው። ስለ ሙሉ መብቱ የሱ ነው የሚሆነው። ምን ማለት ነው? አንቺ ከሱ በኋላ ነው የተፈጠርሽው። ገባሽ?
እኔም አከሱ በኋላ ነው ልጅ ነው ግን ታላቅ ነው በዛ ላይ ወንድ ነው ታላቅ ትንሽ የሚባል ነገር የለም ገባሽ አይደል የሚያስተዳድረው አንቺ ከጨዋታው ውጭ ለማድረግ ነው ቅድስ ዛሬም አልተቀየርሽም 3 ቀን ሞላሽ ጸበልም አልጀመርሽም ግን እሱ ታላቅ ነው ትልቅ ነው የቤቱ አባወራ ነው አባታችን የለም እስር ቤት ነው እዛው ይበሰብሳል አሁን የሚያስተዳድረው ወደድሽም ጠላሽም እሱ ነው የሚያስተዳድረው እዚህ ቤት ሙሉ መብት እንደሚፈታ እርግጠኛ ነኝ በቅርቡ ይመጣል እኔ ሙሉ መብት ይዞ እሱ ነው የሚያስተዳድረው አሁን ውጤቱ ይምጣ ከውጤቱ በኋላ እንግዲህ ማን እንደሚፈታ ማን እንደሚገባ ምን ይሆናል ምንም እኮ የለውም መፈታት መግባት ሳይሆን በቃ ሙሉ መብት አለ እዚህ ቤት ይኖራል በቃ እንደሚፈታ ምናለሁ በቃ እኔ እምነት ነው ዋናው ነገር ገባሽ አይደል እኛም ፍርዳችን ጨርሰን እንወጣለን አንተም እዚህ ቤት የእናታችንን ሀብት ቅርስ እየጠበቅ ትጠብቀናለህ እንደፈለጋች ማድረግ ትችላላችሁ እኔ ግን ድርሻዬን ፈልጋለሁ ከዚህ ቤት ምንም ይሄ ቤት አይሸጥም በቃ አይ ስለ ድርሻው ከማውራታችን በፊት ስለ ድርሻ ምን ነው የምታስበው ይሄ 2-3 ቀን ደስ እናንተ ከጨዋታ ውጭ ልታረጉ ሁለታችሁ ስለምትዋደዱ እኔን ደግሞ አትወዱኝም አቃ ምን ማለት ነው አሁን እኮ ነው የተገናኘነው አይ ነው ከዚህ በፊት እኮ ወንድሜ በቃ እሱም እህቴ ነው የሚለው እኔ ነው ሲጋፈጠኝ ነበር እስከዛሬ እኮ ጤናዋንም መመርመር አለባት ሁለተኛ ነበር እህቴነቷ ብቻ ሳይሆን ጤነኝነቷንም እጠራጠራለሁ አሁን እኮ እነሱ እያሉ ያሉት ዲኤንኤ ምርመራ ምናምን የሚለው የመጣው ባንቺ ምክንያት ነው ሲጀመር እሱን ፈልጎ እሷን ፈልጋም አልነበረም ያንቺ ባህሪ ያንቺ ነገር አንቺ የምታሳየው ነገር ወይም ደግሞ ያሳየሽን ነገር ግራ አጋባል ጸባይሽ የተለየ ሆነ የእናትሽ መሞት ጉዳይሽ አይደለም እና የማየና ያባዬ ጸባይ ሁለቱም ይገናኛል እንዴ አይደለም እሱ ሌላ ጉዳይ ነው የግድ በጸባይ ለምን አልተመሳሰልሽም አይደለም ግን ሰው እናቱ ሞቶበት በዚህ ያህል ደረጃ ኢቭን አንቺ ተቆራ የመልበስ ራስ ፍላጎት እኮ በቃ በእናትሽ ነገሩን ተዩና ቢያንስ የእናታችንን በቃ ነገሩን ተተነ የእናታችንን 40 በስነ ሰዓት እናስወጣ ቢያንስ በዚህ እንኳን ነፍሷን እናስባ አሁን ይኸውልሽ ያለበትን እኔ መጣው ኮላባ የኔና ቦታ ይዟለሁ በቃ ማየ ሞተች በቃ ወረደል እንዴ አዘንኩ አንቺ እኮ እንደሰው ብትሆኚ ለማስመሰል ነው ከላይ ጥቁር ለበስኩ ማለት እኮ ማስመሰል እኮ ያቀተኝ ምን ማለት ማስመሰል እና አዘንኩኝ ጥቁር መልበስ ያዘን መግለጫ ነው አይደል ነው ግን እኮ ለምን አላረግሽ አሁን ጥቁር ስለለበሰሽ አዘንሽ ማለት ነው እኔ ጥቁር አለበስኩ ማለት አላዘንኩ ማለት ነው ምን ችግር አለው ብታረጊ ምንድነው ችግሩ ማንም ስለማይቀ እኔ ጥቁር ብለብስ ሁላችሁም እኔንም ተወቅሱ እያስመሰልሽ ነው ምናምን ልትሉኝ ትችላላችሁ ለምን እንላለን እንዴ ሀዘን ላይ ነሽ አይደል የምር ሀዘን ላይ ነሽ አይደል ሲቀጥል ደግሞ ኖርማሊ አንቺ ጥቁር ማለት ገዳይነሽ እያላችሁኝ ነበር እንዴ ገዳይነሽ እንዴ ነሽ እያላችሁኝ ነበር ሰው ታዲያ ለምን ጥቁር ለብሳለሁ እኮ ገለሻት የለ ለምን ጥቁር ትለብሻለሽ እውነታው እኮ ይሄ ነው አንቺ ሲጀመር ታሪኩን እንደዚህ ያጠማዘዝሽ ሌላ ማትፈጥሪው ነገር የለም ከመጀመሪያውም ጀምሮ ስናወራሽም ስናናግርሽም እኔ እኮ ባለፈው ከአባትሽ ጋር ሁሉን ነገር ሰምተናል እኔም አቤልም ተመልካቾችም ሁሉም እሷም ነበረች ሰምተውታል እሱም ሚዲያ ላይም ስላዩ ሁሉን ነገር ሰምተውታል ለምን እንደገና እኔ አልገደልኩም እንደዚህ በውሃ ጠጥታ በጥብጣ ምናምን ብለሽ ሌላ ታሪክ መፍጠር አይጠበቅብሽ አዎ አንቺና አባትሽ ተመካክራችሁ እናታችሁን ገላችኋል ይሄ ግልጽ ነው ስለዚህ ሶስታችንም ተመካከርን እሷ ማለችበት እሺ አለውበት እኔ እኮ የለውበትም እያልኩ አይደለም ግን ቢያንስ እሺ 40 በስነ ሰዓት እናስወጣ ከዛ በኋላ እኛ የምንታሰር እሱም ቤቱን ይኖርበት የእናቱ ነው የአያቶቻችን ነው ቆይ አንቺ እሱ ወንድሜ አይደለም ነው የምትይው አንቺ ጠራጠራለሁ ገና ስታይ እኮ ነው የደነገጥሽው እንደምን አጠራጠረሽ እኔ እኮ ወንድምሽ ልሆን አልችልም ያንቺ አውቃለሁ ወንድሜም እህትም ልሆን አልችልም ይሄ እዚህ ጋር ተከራከሩ ሁለታችሁም ወንድምና ሲጀመር አንተ ውጤቱ ዛሬ ሲጀመር ልንገር እኮ እየጠበቅኩ ከሷ ጋር እኮ ምንም ማውራበት ባለፈውም እኮ እንደ ምን አይነት ንግግር እንዳደረኩ ከሷ ጋር አይደለም እያወራሁ ያለሁት አይደለም ለምን አልችልም በምንም ለምን እንደምጠራጠር ታውቃለህ አሰማኝ ልንገርህ ሲጀመር ማየ ልጅ አለኝ ምናምን ብላ እኔ እንጃ ያኔ ያክል እርግጠኛ እንኳን አይደለም የምታወራው ሁሉ እንዴት ነው እሷ እርግጠኛ ሆና ነው የምታወራው እንዴ ልጇ ቢሆን ታዲያ ሄዳ እንኳን አጠይቀውም እንዴ ታዲያ አንቺና አባዬ ሁሌ ስለሱ ሲነሳ አይደለም ይልሽ ስሚኝ አንቺና አባዬ ሁሌ ስለሱ ሲነሳ መጥፎ ነገር ነው የምታወራው ማየ እሱን እየሰማች ነው እዚህ ቤት ማታመጣው ሰምቻለሁኝ እኔ እኮ በሱ ሰዓት ግን ደውል ለምን እኔ ጋር እንደማመጣ ገባኝ እኮ እኔ ሳወራ ጠርቃለሁ እዚህ ቤት አሁን እኮ እናንተን አንቺንና አባትሽን ፈርታ እንደሆነ ገባኝ አሁን እኮ በቃ ሁሉ ነገር ግልጽ ይወልኝ መጣ እናንተን ፈርታ ነው እንጂማ ወይኔ እማዬ ናት እኛ የምትፈራው አታውቃትም አየህ
ሁሌ ትላለች እኮ ሲጀመር ስለሱ ሲወራ ምንድነው የምታወሩት አንቺና እሱ ሁሌ መጥፎ ነገር ስትመካከሩ እሷም ጸጥ ያለበት ራሱ ለኔ እንኳን ለመናገር ዝም ነው ያለችው ማየ ሲጀመር ነግርሻለሁ ከዚህ ቤት በቃ ደጋግሚ መናገር ማልፈልግ እኮ በቃ ሌላውን ነገሩን ተውትና ተስማምተን በቃ ከሞተች በኋላ እኔ ስለሰው አርባን እናሳልፍና ወደ ፍርዳችን እንሄድና ነጥብ እሺ አይ ቆይ ለመናገር የፈለግሽው እስኪ ተናገሪ ለምንድን ነው ወንድምሽ ያልመሰልሽ በቃ እያንዳንዱ ነገር ማለት ግንኙነታቸው መልኩ ራሱ እኮ ከኛ ይልቅ እሱ እኮ ነው ማየን የሚመስለው አይተሽው ታውቂያለሽ ግን በሰሳ አባቱን ታውቂያለሽ ለምን እኔ አባቱ ማውቀት ተጠበቀብኝ ምናልባት ያኔ አባቱ እንዲማየን እናቴን እያዩት አይደል እስኪ አንድ አይነት ናቸው እኮ እኛ እንደውም እኮ እሷን አንመስልም ሳይመሳሰልም ሊሆን ነገር እኮ ምንም ደም ከሌለው ሳይመሳሰልም ዝም በይ እባክሽ ምንም አይመሳሰልም አንቺ እኮ ከሰውም ጋር ነው የማትመሳሰዩ ባህሪሽ እኮ ሰውንም አይመስልም እኮ ምንም እኮ የሰው ባህሪ የለሽም እኮ ስለማታውቀኝ ነው ይኸው ስለማትረዳኝ እናንተ ራስ ምንም ሀሳባችሁ አይገባኝ ልባችሁን እንኳን ማውቃችሁ እኮ ጤነኛ ሰው ሁኚ በቃ አሁን ጤነኛ ነኝ ገባሽ ግን ማንንም እኔ ነገሮች እንደዚህ ለቁ ብዬ ነው እንጂ አንድ ቀን ማለት ነው ከሷ ቀጥሎ ራሱ ላይክ ሙሉ ነገር ፍቅረኛ አስምላኝ ቃል አስገብታኝ ነው የመጣሁት ምንም ነገር እንደማላረግ ማለት ነው ገባ እንጂ እኔ ካቅሜም በላይ ማውራበት የምሰማበትም ቁጭ ብዬ ገና ሳያት ራሱ በተለይ እሷን ውስጤ ምንም እንዴት ልበል በቃ እና በተቻለ አቅም እኔ እንደው እሷ ድምጿን እንኳን ባልሰማው ራሱ ምንም ከሷ ጋር እውነት የሚወጣት አይነት ሴት አይደለችም እውነትም የሚወጣት አይደለም ጥሩ ነገርም የሚወጣል አይምሯ ራሱ ልክ አይደለም ገባ ምን አገባ ከዚች ጋር ምን እንደማወራ አላውቅም ምን ቆይ እኔ ብስቅ ምንም እውነት አይዤ ነው የምን እሱን ምንድነው እውነትሽ አሁን ሁሉ ነገር በጊዜ የሚፈታ ይሆናል አሁን አንቺ ማወቅ የፈለኩት ወንድሜ አይደለም ወይም ደግሞ ወንድሜ መሆኑን ተጠራጣራው ያልሽበት ምክንያት ስላልገባኝ ነው እስኪ አንድ ውጤቱ መጤል ያኔ ሲመጣ ግን አንቺ ያሰብሽውን ሐሳብ ብትነግሪ ለምሳሌ እሱ እህት ያትመስልም ያለበትን ምክንያት ነገርኩሽ አይደለ እኮ ትማል መስለው እኮ የኛ ቤተሰብ ስላልሆነ ነው አይደለም ይሄን ያህል በእናቷ ልትጨክን አትችልም በዚህ ነው ያህል ደረጃ ልቧ ሊደነዝ አንደኛ ማየ ሊጨክን ይችላል እንደዚህ እናቱ እንዴ ሊጨክን ይችላል እናትነት ማለት እናውቀዋለን በማየ ስላየ ነው ልጅ ቢኖራትኝ ወይም ደግሞ አይ ቲንክ ይመስለኛል ልጅ ያለ ይሄ አባቷ አለ አይደለ እሷ የሱን አባት አግብታ ህፃን ያለ ቢያንስ የ3-4 ወር ልጅ ወይ እናቱ ሙታበትኝ ወይ የሆነ ነገር ተከድቶ ምናምን ማየጋ አድጎ ሊሆን ይችላል 2 አመት ወይ እስከ 3 አመት ድረስ ከዛ ማይ ደግሞ ከአባቱ ጋር ስላልተስማማች ጥላው ወጣች ከዛኛ ጋር መኖር ጀመረ እኛ ወለደች ከአባዬ ጋር ተጋባች ማለት ነው አይተሻል እኮ ኢቭን ሌላ ግን እሱ ልጅ የምትለው ይሄውልሽ ግዴታ አመጣ መውለድ አይጠበቅባት ልጅ ለማለት ገባሽ አይ እኛን ተመሳሳይ ሲቀጥል እና አይ ቲንክ እኔ የሚመስለኝ ነው መናገር እሺ ብዙ ምርጫ እናትነቴን ለኔ እናትነቷንም ልፍቅብኝ ነው ከዛ ማይ አባዬን ካገባች በኋላ ልጅ እኮ ምናምን ነበረኝ ምናምን ግን ዲቴል አይደለም የምታወራን ሃይላይት ነው እና ልጅ ቢኖርሽ ታዲያ ለምን ነው እኛ ጋር ማታገናኙ ለምን ደግሞ አታስተዋውቂን ለምን ደግሞ አይመጣው ስንላት አይ በቃ ጥሩ ወት ነው የሚኖረው መምጣት አይፈልግም መምጣት እንደማትፈልግ ለናትሽ ያልተመለሳችሁ እኔንማ እንዴ እሱን ስለምታውቅ እኮ ነው እናንተን ውስጣችሁን ስለምታውቅ ነው ማይ እንደዛ የደበቀችሁ አይደለም እኔንም ወንድም ያሳጣችኝ ለዛ እኮ ነው ካባዬ እኮ መውለድ ይችል ነበር ግን ፍላጎት ውጤቱ ሲመጣ ምን ይሆናል እሺ ስለዚህማ ሳይገናኙ ቀሩስም እዛ ሆኖ አባቱ ጋር አደገ ስነ ስርዓት ፖስ ስታቀቁ ነው ስነ ስርዓት በቃ ይሄ ለምን ቤተሰብ ከሆነ ማለት ወንድማችን ከሆነ ለምን ታስተዋውቂና ምናምን ብዙ ይጭቅጭቀታለው ግን አይ ታዩ ምናምን ነገር በቃ ይሄ ያላት ይሄ ኬርለስነት ጣልጣል የማረግ ነገር ይሄ ነገር ደግሞ እና እሱ ደግሞ እናቴ ብሎ እናቱ እርግጠኛ እናቱ ብትሆን ፍለጋ እንዴት አልመጣም እስከዛሬ ከሞተሽ በኋላ መምጣቱ ልክ ነው ብዬ አላስብም መኖሪያችንን ያውቃል ምናልባት ያን ነገር ስለሚያውቅ ከአባቱ ጋር ተጋብታ ስለኖረች የተወሰነ ጊዜ መረጃ ደርሶት ወይም ደግሞ አባቱ ሄድና ምናልባት እናትህ ነች ሄደህ ተጋፈጥ ያለው ነገር ከሞተሽ በኋላ ንብረት መካፈል አለብህ ምናምን ተብሎ ሊሆን ይችላል
ስለዚህ አሁን እሱ ለንብረት ነው የመጣው እያልሽ ነው? ከዛ ውጪ ሌላ ምንም ሊሆን አይችልም። ይሄን ቢፈልገው ምክንያቱም እስከዛሬ አንድም ቀን መጥቶ እማዬ እንዴት ነሽ እናቴ ናፍቀሽኛል ወይም ደግሞ ልይሽ እህትም ወንድም ካለኝ አስተዋውቂ ብሎ እዚህ ደረጃ እስከሚደርስ ድረስ ምን አስጠብቅ ያውቃል ቤታችንን። አይ አሁን እንዴት አወቀው ታዲያ? ባክ ሚዲያ ላይ እኮ ነው የሰማው። ሚዲያ ላይ ሰማው። እሺ ማፈላለግ አቅተውም ነበር እናቱ ግን ፎቶ ምናምን ብዙ ነገር አለ። አሁን ላይ እኮ ሶሻል ሚዲያ ብዙ ነገር አለ። እኮ ደህና ነች እኮ ያወራሉ። ሰማያለሽ እኮ ሲያወራ አይደለ? እና እንዴት መንገር አይችልም ስንላት ብቻ እኮ ነው ማትነግረን እንጂ በስነ ስርዓት እኮ ነው የሚያወሩት። ምን ያንቺ መስማትም አልፈልግም። ያንቺ ወሬ ሰልችቶኛል። አይ እኔ ደግሞ እንግዲህ ለገንዘብ ብሎ የመጣ አይመስለኝም። ምክንያቱም የመጣህበትን ሁኔታ ነግረኸኛል። ያው የበለጠ እሱ ይንገር። ምንም ማስረዳት አይጠበቅብኝም ለሷ። ችግር የለውም ሁሉ ነገር አልኩ እኮ ይስተካከላል። ውጤቱ ይምጣ ያኔ ሁላችንም እናምን ነው። እኔ እኮ ግርም የሚል ንቀቱ እኮ ነው ለሰው ያለ ንቀት እኮ ነው አይደለም። ውጤቱ ለምንድነው በጣም እየጠበቅሻለሽ? እየተጠራጠርሽ ነው የሱ ወንድምነት? በጣም እርግጠኛ ነኝ። በእውነት ለምንድነው እንደዚህ የምትጠራጠሪው? ውጤቱ ለምንድነው? በሆነው ነገር ሁሉ እያንዳንዱ ነገር እኔ ግን ውጤቱ እስከዛሬ ባልመጣበት አሁን ከሞተች በኋላ መጥቶ ማየይ ምናምን ያስመሳይነቱ ውጤቱ ሲጀመር አንድ ሰው በህይወት ኑሮ ያጠየቀ ዛሬ ስትሞት መጥቶ መጠየቅ ብዙ ነገር እንሰማለን እኮ። የኛ ታሪክ ብቻ አይደለም የብዙ ሰዎች ታሪክ። ንብረት ምናምን አንድ ሰው ከሞተ በኋላ ንብረት ለመካፈል ከየትም ሌላ ቦታ ተወልዶ ምናምን መጥተው በቃ አንድ ቤተሰብ ነን ምናምን እያሉ የብዙ ሰዎች ህይወት የሚያመሰቃቅሉ ሰዎች እናውቃለን። አንቺ እኔ እኮ ትቼ የመጣሁትን ብታቂ እንኳን እዚህ የእናንተን ቤት አይደል የእናንተን ቤት ላድስላችሁ ላሰራላችሁ ይችል ነበር። አባዬም ማስበው እንደዛ ነበር። የተሻለ ህይወት ነበር ለእናንተ ማስበው። ስለሞተች ሁለታችን ስለቀረን እዚህ ምንም አያመጡም። ገንዘብ ከፍዬም ቢሆን የሆነ ነገር አድርጌ ንብረት መካፈል አለብኝ። ገንዘብ እኮ መክፈል አይጠበቅበትም። ከአንተ ጀርባ ሌላ ሰው አለ፣ የሚያግዝ ሰው ሊኖር ይችላል። ወይ አባትህ እንደዚህ አይነት ነገሮች የሚያውቅ ሊሆን ይችላል። ሰው ሁሉ እንደዚህ ጭራቅ ይመስልሻል አይደል? ቀድሞ መገኘት የሚባል ነገር አለ። አዘኔታ እንኳን ርሬ እንኳን ያልፈጠረብሽ ሰው የይቅርታ ስሜት እንኳን አንቺ እንዴት ይቅርታ እንኳን ስሜት አይፈጥርብሽም? ምንም ብትለኝ ምንም አይሰማኝም። ምክንያቱም አታውቀኝም። አንቺ እኮ በቃ አሁን እኮ ሴጣን እየሆንሽብኝ። ለስሙ ማተብ አስረሻል አንገትሽ ላይ። ስለማተብ አንተ አትነግረኝም። እኔም አልነግርሽም ለአንቺ። አንቺ ምን ሁሉንም እኮ ታውቂያለሽ። ለአንቺ ምን ይነገርሻል? አንድ ነገር ልንገርህ። ለምሳሌ አንድ መጽሐፍ አለ እንደዚህ እየገለጥክ ሃይላይት ብታየው የሆነ ነገር ኮንሴፕት እንኳን ራሱ ግራ ያጋባው ዲቴል ልትረዳው አትችልም። በደንብ ከመጀመሪያው እስከ መጨረሻው በደንብ ማንበብ አለብህ። ከዛ ምን እንደሆነ ሀሳቡ ወይም ደግሞ ማስተላለፍ የፈለገው ነገር ስለመጽሐፉ ማወቅ የምትችለው በደንብ ዲቴል ስታነበው አይደለም። እንዲህ ከላይ ሽፋኑ ስላየህ ወይም ደግሞ ሃይላይት ስላየኸው ታውቃለህ። በነገራችን ላይ ያማታል እያልኩ ያለሁት አሁን ወደ ማረጋገጥ መጣሁ እንደሚያማት እኔ ከመጽሐፉ ጋር ያገናኘሁት ስለራሴ ነው። ምክንያቱም ይሄንን አያውቀኝም ምናምን ምንድነው እስከዛሬ አብሮኝ አልኖረም። እንኳን እሱ እህቴ እንኳን አብረኝ ኑራ አድጋ ጸባያችን እንኳን ምንም የማይገናኝ ነገር ነው። ምንም ቢሆን ግን ካንቺ ጋር የሚገናኝ ሰው የለም። በነገራችን ላይ እንደሱ እንኳን አይደለም ጥራቻችን ገባን ጨካከነ እርስ በርሳችን ቢያንስ በመዝራቀም እናታችሁ ላይ ነው እንጂ እናንተ ላይ ማትጨካከኑ። እሺ የፈለከውን በል እውነት አቆና እኔ እኮ ስላልኩት ሳይሆን አንተም እንደዛ ነው። በቃ ሲጀመር ሁላችሁ የምትረዱበት አንግል ልክ አይደለም። በቃ ግን እንደፈለጋችሁ መረዳት ይችላል፣ መብታችሁ። ስለዚህ አሁን አንቺ የምትረጅበት አንግል ትክክል ነው። የኔ መጽሐፍ እንደዚህ ገልጠን ያየንሽ አንቺ ነው ወይስ ዲቴል አላነበባችሁኝም? እንግዲህ ለ20 ዓመት መታቀሽ እህትሽ እንኳን አንቺን መረዳት አልቻለችም። እንኳን እኛ ማለት ነው ራሷን እንኳን በደንብ ማታይዚ በመስታወት እንኳን ቆማ እንኳን በደንብ እንኳን ፊቷን እንኳን እኔ ልታይ አላነበባችሁንም ላልሽው አንቺ ከዚህ በላይ ብናነብሽ ደግሞ ገና ብዙ ደም እጅሽ ላይ ይኖራል። በጣም ብዙ ወንጀል እጅሽ ውስጥ ያለ ሰው ነሽ። ሰሚኛለሽ? ገና አንቺ ላይ እኮ በነገራችን ላይ ፖሊስ የሚያነብ ይሆናል። ያንቺን እኛ ያላነበብ ነው አንቺ ፖሊስ ነው የሚያነብሽ ከአሁን በኋላ ገባሽ? በጣም ተመችቶኛል። ይሄ ምን ጨዋታ ነው ተዋል ያወራ ያለው በመጀመሪያ አንቺ ጤነኛም አይደለሽም። ካንቺ ጋር ይሄን ያህል እንትን ማለታችን እየመጣ ነው አይደል ዶክተር? ለሰው ልጅ ሪስፔክት ነው። በመጀመሪያ ደረጃ ለኔ ክብር ሲኖርሽ ስለ ክብር ምንም የምታውቀው ነገር እናንተ ምን ኖራችሁ ነው? ስለኔ ክብር ስለኔ ማንንም አልተጨነቀልኝ
ያደረገልኝ ማንም ስለኔ ያሰበልኝ ሰው የለም ስለዚህ ደግሞ ለራሴ ጠብቅና መቆም አለብኝ ነው ከመች ጀምሮ ነው ይኸውልሽ እኔ እንግዲህ እስከማውቀው ድረስ ወንድምሽ ሲመጣ የቤተሰቦቹን ሀብት ንብረት ትቶ ነው የመጣው ያም ማለት ከዚህ ቤት እናንተ ይወርሳልሽ ከምታስቢው የተሻለ አቅም ያለው ሰው ነው እኔም አቤልም አጣጣም አለኝ ብሎ የሚያስብ ሰው ነው ገንዘብ ማይጠግበው ደሃማ ቁርጡን አውቆ ይኖራል ሻንስ ትይጋለሽ ሁሉም ነገር ነው መጣበባክ እንዴ በዚህ ስትላ በዚህ ትመጣለች እቺ ሲጀመር ቶቶ ስለዚህ አልጠግብ ብሎ ነው የምትይው በዱላ ነው በደንብ አርጎ በደንብ በዱላ ነው እቺ ቅጣቷን እየተቀበለች ነው ዱላ ያልከው ለካንቺ ጋር ምን ማውራው ነገር እኔ እጅ ላይ ማቢው ኖር ይወደቅሽው ምን እንደማረግሽ አቅ ነበር ግን እንኳን እኔ እጅ ላይ በፈከረ አይደለም ጦስቶኛልሽ ቢያንስ እጅ ላይ አፍሽን አልገባሽ አውሩ ማውራት ሆነሽ እኔ እንደዚህ እንድናገርሽ ይሆነ አባባላለ ወሬ ቢበዛ በኋላ ያጫም በስነ ስርዓት ነው ያደግነው ታውቂያለሽ አስተዳደጋችን እንደዚህ የብልግና አስተዳደግ አለ ገና እናወራለን በነገራችን ላይ ገና ብዙ የምናወራው ነገር አለ ለብቻችን ነው ግን እሱ ይፈልከው ማውራት ይችላል ለማንኛውም አቤሎ ዶክተሩን እስኪ እንትን በሉትና ደውልለትና እየደረሰ ነው እንግዲህ ያው የእውነታው ሰዓት ወይም ደግሞ the moment of truth ምንለው ሰዓት ላይ ደርሰናል ዶክተሩ የሚያመጣው ፋይል እናንተ ጋር ከእናታችሁ ጋር ከወይዘሮ አስረስ ጋር ምን ያህል ዲኤንኤ ቴስታችሁ ወይም ደግሞ ዘረመል ምርመራ የሚደረገው እንግዲህ ውድ ተመልካቾቼ የተደረገው ነገር ምንድነው የሶስቱም ጻጉር ተወስዶ በዛ ዘረመል ምርመራ ነው የሚደረግላቸው ናሙናው በሰዓቱ ገቢ ሆኗል በጊዜው ማለት ነው እንግዲህ ከ3 ቀን በኋላ ይሄ ነገር ይሆናል ስለተባልን 3 ቀናችን ዛሬ ነው ውጤቱ የሚመጣውም ዛሬ ነው ዛሬ እንወስናለን ግን ልጅ ባቶኝ ምንድነው የሚሰማሽ አስቤው ማለቅም ላስበው ማልችልም እንደውም 100% አምናለሁ የሚያጠራጥር ነገር የለም ስለልጅ ውጤቱ ምን ይሆናል ነው የምትገምጪ ልጅ ሶስታችንም የማየ ልጆች ነን ምንም ጥያቄ የለውም እኮ እንደዛም ታስባንቺ ሶስታችሁ አንተስ እኔ ሲጀመር እናቴ መሆን አለመሆን አይጠበቅባትም የነዚህን ስራ እጃቸውን ለመስጠት የግድ እናቴ መሆን አይጠበቅባትም ምን ያለበት ምንም አይችልም እናቴ እንደሆነች ሲጀመር የሆነ በደንብ ነው ማቀው ያስታውቅብሃል እኮ ምን ሆኖ የሚያስታውቅበት ልጅ እንዳልሆነ ምን ልጅ ነው ልጅ እንዳልሆነ ቆይ አሁን ሶስታችን ልጅ ነው ምን ሆኖ ስትያል ነበር እንደሞ ሐሳብሽ ቀየርሽ እኔ ስለራሴ ነው ያወራሁት እሺ እሱ ሊሆን አይችልም እንዴት አልሽ እንዴ ስንቴ ሁኔታውን እያንዳንዱ ነገር ድራማ ነው ሲጀመር ልጅ ሆን ብሎ የመጣበት ነገር አለ ተነሰሰችው ነገር አለ እንዴ ያማናቆ ከጀርባ ምክንያቱም ምንም ሰዓት የሚያርፍ ውስጧ በጣም እንትን ይላል በጣም ብዙ ነገር አርግ ነው የሚያርግ እንደዚህ ያንጨረጨረ ነው ያለው በጣም የሆነ የሚያንገበግብህ ነገር አለ ኧረ ተው በስመ አብ እንደዚህ አታስቡ ሌላ ነገር እንደዚህ የሚያረግ ምንድነው እንደዚህ እንደ ሰዓት እንደዚህ እስኪ ረጋበል ነው ትልቅ ወንድ እኮ እናቴ ሞታብኝ እኮ ነው የመጣሁት ተገላብኝ ነው የመጣሁት እኮ እንዴ በጣም እኮ ቀስ ብዬ ነው እያወራሁሽ ያለሁት ከድናታል ሄድና ቆፍራ ድናታ እንዴ ያራንቺ በእናትሽ እስኪ በስመ አብ አንቺ ምንድነው ያምሻል ሴጣን ነሽ አንቺ እኮ ነሽ የገደልሻት ረስተሽው ነው ላስታውስሽ ገዳይ ነሽ እናቴ እዚህ መቀመጥ የኛ እናት እንደሞተች እሱ አይደለም ገባ ሲቀጥል ደግሞ አያቃትም ምን በቃ የለመደው ነገር የለም እሷ እኛን እንደው ብዙ ነገር ይጎልብን ብዙ ነገር ልናጣ ምንቸው እኛ እንጂ እሱ አይደለም እኔ እናቷን ከቀበሬ ሰው ጋር ምን እንድናወራ ነው ቆይ አሁን እኔ ራሱ ከመጣሁት ግራ ገባኝ ግን ከቀበሬ እሺ ለማንኛውም ያው የግድ ዲኤንኤ ምርመራው ማወቅ ስላለብን እኔ አንተ እርጋታ ነው እንደዚህ እንደሆነ እንዳወራ ያደረገኝ ተረድቻለሁ የምር ተረድቻለሁ ስለዚህ አሁን ምንድነው የምናደርገው አቤሎ አስገባው አይ ቲንክ መጥቷል መሰለኝ ስልኬ እኮ ስራ ላይ ሆነን ዝግ ስለሆነ ነው እሺ ደርሷል በቃ አስገባውና እንትን ነው እንግዲህ ውድ ቤተሰቦቼ ዶክተር ውጭ ላይ ቆማል ብለውኛል ስለዚህ እሱን በር ከፍቼ ያስገባዋለሁ ከዛ በኋላ ውጤቱን ምንም ይሁን ምንም ከሱ ጋር ቁጭ ብለን የምንሰማው ነው የሚሆነው አብራችሁን ቆዩ ዶክተር ነው እናንተ ታቆኝ እሺ ዶክተር ሰላም ነው እንዴት ናችሁ ሰላም ነው ሰላም ናችሁ እንዴት ነው ሰላም ናችሁ
እንዴት ነው? ሰላም ነሽ? እንዴት ነሽ? ሰላም ነው? እንዴት ናችሁ? ሰላም ናችሁ? ሰላም ነው? ጤናችሁ እንዴት ነው? በረታችሁ? እንዴት ነው? ስንተስ እየበረታ ነው? እንግዲህ ዶክተር ያው ሁኔታውን አስረድተናል፣ ባለፈውም አውርተናል። ከአንተ ጋር ካሜራም የያዝንበት ትልቁ ምክንያት ሁኔታው በግልጽ ሶሻል ሚዲያ ላይ የወጣና ሰውም እየተነጋገረበት ያለ ጉዳይ ነው። የእነዚህ ልጆች ጉዳይ እንግዲህ ከእናታቸው ባሻገር አሁን ደግሞ የማንነት ጥያቄ የተነሳበት ነው። ወደ እናንተም ክሊኒክ ይሄ የመጣ ነው። ትልቁ ምክንያት እዚሁ አካባቢ በመሆናችሁ ነው የመጀመሪያው። ሁለተኛም ደግሞ ጥሩ ስነ ምግባር አላችሁ፣ ሙያው ላይ በስርዓት እንደምትሰሩ ሰውም ያውቃልና ከዛ አንጻር ነው። ስለዚህ ውጤታችን ምን ላይ ደረሰ የሚለውንና ያው ለልጆቹ የምትነግራቸው ነገር ካለ እግረ መንገድ በዚሁ አጋጣሚ እንድትነግራቸው ነው። ጥሩ እንግዲህ የኛ ክሊኒክ እንደሚታወቀው በጣም ካሉት በአካባቢያችን ክሊኒኮች በስነ ምግባሩም ምስጉን የተባለ ነው። እንደገናም ደግሞ በስራችን ደግሞ በጣም የምንመሰገን ብዙ ደንበኞች ያሉን ተቋም ነው ማለት ነው። በዚህ መሰረት እንግዲህ የዲኤንኤ ጥያቄ ተጠይቀን እሷ ወደ እኔ መጣ ዲኤንኤ እንዲደረግላቸው በመጠየቋ ምክንያት የሶስቱን ቤተሰቦች ወንድምና እነዚህ ሁለቱ ተማቾች ዲኤንኤ የፀጉራቸውን ዘረመል ይዛ መጣ ምርመራ ተደርጎበታል ማለት ነው። ዛሬ የመጣሁበት ዋናው ነገር ያው አንተ ጋዜጠኛው በጠየቀኝ መሰረት ውጤት ለመንገር ስለሆነ እንግዲህ እናንተም ደግሞ ውጤቱ መልካምም ሊሆን ይችላል መልካምም ላይሆን ይችላል። ያ ማለት ወይ ልጅ ናችሁ አለበዛም ደግሞ ልጅም ላትሆኑ ትችላላችሁ ማለት ነው። ስለዚህ በዚህ ጉዳይ መደናገጥ የለባችሁም ማለት ነው። ቀዳሚ እንግዲህ ዲኤንኤ ደግሞ ምንም አይነት የእንትን ስህተት አይኖረውም ያው የተረጋገጠ ስለሆነ ማለት ነው። ይሄ ሳይንሳዊ ማረጋገጫ ነው ከዛ ባሻገር ማለት ነው። ስለዚህ በዚህ መሰረት ነው ሕክምናው የተደረገው። የፀጉር ዘረመል ተወስዶ ነውና በዚህ መሰረት ውጤቱን አሳውቃለሁ ማለት ነው። ፈቃደኛ ከሆናችሁ እንግዲህ ውጤቱ ነው ያው እሱም እንዳለ ሆኖ እንግዲህ ዶክተር እነዚህ ልጆች ለረጅም ጊዜ ያው ሲጨቃጨቁበትም ቪዲዮን ማሳይቻለሁ። ለምን እሷ መታ የፀጉር ዘላው እንደሰጠች አላውቅም። እኔ ሶስታችሁም ነበር ሂዱ ብዬ ተናግሬ ነበረው። ግን ዞሮ ዞሮ እንኳን ተሰጠ እንኳን ለእናንተ ሪፖርት ተደረገ ነው ትልቁ ነገር እሱ ነው። አሁን ያው ሁላችንም የምንጠብቀው ይሄንን ነው። አሁን እችን ሰዓት ነው እስካሁንም ስንጠብቅ የነበረው እውነት ማን ነው ልጅ ማን ነውስ ልጅ ያለው ነው ወይስ ሁሉም ልጆች ናቸው ወይስ የተለየ ታሪክ የተፈጠራል የሚለውንም ነገር ያው እንዳልከው ሳይንስ ምንም ሰው ሰራሽ ቢሆንም በተለይ ዲኤንኤ ላይ ችግር ይፈጥራል ወይም ደግሞ ስህተት ይሰራል ብለን አናምንም። ያለውን እውነታ ማየት ስላለብን ማወቅ ስላለብን በዚህ ሰዓት ቤተሰብን የምንለይበት ብቸኛውና ያለን ነገር በዚህ ሰዓት ማጣሪያ ዲኤንኤ ነው። ከዚህ የበለጠ በምንም መስፈርት ቤተሰብ እህት፣ ወንድም፣ እናት፣ አባት የሚለው የምንለይበት የለም ብዬ ነው የማምነውና እንግዲህ ውጤቱ ነገር የጠብቅን ነው ነገር ማለት ውጤቱን እንግዲህ ማወቅ ከፈለጋችሁ እዚህ ውስጥ ያለው የሶስታችሁም የዲኤንኤ ውጤት ነውና በተሰጠኝ መሰረት ነው ምርመራ እንዲደረግ የተደረገው። ስለዚህ ምርመራውን እንትን እናደርጋለን ማለት ነው። እያንዳንዱን እያወጣን ካስፈለገ እሱ ጥቅሏ በአንድ ወረቀት ላይ ነች ያለችው። ግን አስፈላጊ ሆኖ ከተገኘ ላይ እያንዳንዳችሁ የራሱ የሆነ እንትን ስላለው ማየት ይቻላል ማለት ነው። እየተወጣ እያንዳንዱ ማየት ካስፈለገ ማየት ይቻላል ማለት ነው። በዚህ አጋጣሚ ለተመልካቾችም ለመናገር ያህል ለሱ ቀደም ብዬ ነግሬው ነበር። የዲኤንኤ ውጤታ ለካሜራ ወይም ደግሞ ለሚዲያ እንዲመች ሶስቱን በአንድ ላይ ጠቅለል አድርገህ አንድ ወረቀት ላይ ጻፍ። ዲቴሉ ደግሞ ለእያንዳንዳችሁ በወረቀቱ ይሰጣችኋል፣ ግን አሁን ለሚዲያ እንዲመች አንድ ላይ አድርግልኝ ስላልኩትም ነው። በጣም አመሰግናለሁ ዶክተር። እሺ ተባብስከኝ መሰረት እንግዲህ ያው የተዘጋጀ ነገር አለ። እሱን እንግዲህ አነብላችኋለሁ ማለት ነው። መጀመሪያ አንደኛ ልጅ የምትባለው ወይዘሪት ሜሮን በላይነህ ስትሆን
የወይዘሪት ሜሮን በላይነህ እንግዲህ የዲኤንኤ ምርመራ ከጸጉሯ ዘለላ በመወሰድ ነው ምርመራው የተካሄደውና በዚህ መሰረት የወይዘሪት ሜሮን ላንብብላችሁና ከወይዘሪት አስረስ ጋራ 99.9 ሙሉ ለሙሉ የዘረመድ ተመሳሳይነት ስላላትኝ ልጅ መሆኗን አረጋግጠናል ማለት ነው። እኮ መጀመሪያም ተናግሬያለሁ። የወይዘሪት አስረስ ልጅ መሆኗን አረጋግጠናል ማለት ነው። ሁለተኛዋን ነገር ካስፈለገ የሁለተኛዋ ደግሞ ወይዘሪት ቤዛዊት በላይነህ ትባላለች። የወይዘሪት በላይነህ የዲኤንኤ ምርመራ ልክ እንደ ወይዘሪት ሜሮን ሁሉ የጸጉር ዘለላ ተወስዶ ነው ዲኤንኤ ምርመራ የተደረገውና የሷም ውጤት 99.9 ሙሉ ለሙሉ ከእናቷ ከወይዘሪት አስረስ ከበደ ጋራ የዘረመድ ተመሳሳይነት ስላለው ልጅ መሆኗ ተረጋግጧል ማለት ነው። ሶስተኛው እና የመጨረሻው ችግር የለውም ዶክተር፣ ይሄን ከነገርከን ያው ኦሬዲ ሶስታችንም ልጅ ነን። ሁሉንም መስማታችሁ መልካም ስለሆነ ሁሉንም ስሙት። ሶስተኛ አቶ አቤኔዘር ተሰማ የሱም የዘረመል ምርመራ የተወሰደው ከጸጉሩ ዘለላ ስለሆነ በዚህ መሰረት ከወይዘሮ አስረስ ከበደ ጋራ የዘረመል ምርመራው ከተደረገ በኋላ የሚያሳየው ውጤት ዜሮ መሆኑን አረጋግጠናል ማለት ነው። ዜሮ መሆኑን አረጋግጠናል። ምን ማለት ነው? አቶ አቤኔዘር ተሰማ ምን ማለት ነው? የወይዘሪት አስረስ ከበደ ይቅርታ ዶክተር አንዴ እንትን ማለት ይችላል። የሆነ ነገር ያለ ምን ማለት ነው? እንግዲህ ከሱ በላይ ሌላ መንገድ ይችላል። ፋይሉ አለ አሳየኝ። እንዲ ካሜራ ምን ማለት ነው? ፈቃደኛ ከሆናችሁ በግል ካሜራ እኮ ችግር የለውም ማየት ዶክተር ትችላላችሁ ማለት ነው። በግል ማየት ይችላል። ችግር የለውም። ከካሜራው ጀርባ ቢሆን ምን አይወደን። እሺ ምን ማለት ነው? ምን ማለት ነው? ዶክተር ግን እርግጠኛ ነን ተናም ፈርቼ ማለት የተወሰደው ናሙና እኔ ያልኩኝ ምን የሚሰማኝ የለም። ምንም እንትን የምልህ ነገር የለም። እንደዚህ አይነት ነገር ሲካሄድ ናቆ ያበኝዛል። ምን ማለት ነው? ወዴት ነው የሚሄደው? ዶክተር ይሄ ነገር ግን ማለት ሪል የሆነ ነገር ነው። ሪል ነው እንግዲህ የተወሰደው እንግዲህ ከጸጉራችሁ ዘለላ ነው ማለት አንቺ መች ነው የሰጠሽው? ሲጀምር ናሙናው ምን ነግሬያችሁ የለም እንዴ? ለማን ነው ከዛ ችግር የለም ስጫዋልሽን ከሶስድም ከእናንተ ታውቃላችሁ እኮ የሱ ተመካክረን አይደለም ሶስታችሁ ተመካክረን እሱ አይተሽው የለ እንዴ? ተወስድ ጸጉሩን እሱ ራሱ አልነበረ እንዴ? እኮ ቁጭ አድርጎት እኮ ነው ሄደው ራሴ እሰጣለሁ ብሎ እኮ ነው ሄደው። እኔ ነኝ እንጂ እኔን ስጭ ያልኩሽ እኮ እሱ በቃ ሁላችሁም ተስማምታችሁ በቃ ችግር የለም ወስድ ስጭው አላችሁ። ይሄ ደግሞ በዚህ ምክንያት ሌላ ብጥብጥ ትፈጥራላችሁ። ሌላ ድራማ፣ ሌላ ነገር ግን አይሰለችሽም? አንቺ ጊዜ እኔ እሺ ነው ሁሌ ጭቅጭቅሽ ለስታይ በቃ ተይኝ በቃ በእናትሽ አትሊስት ምን አለ ለሱ እስቲ እንኳን ምን አሁን እሺ ያው ተናዶ ሄደ ምን ተጠቀምሽ? እኔ ምን አድርጊ የምትይኝ አንቺ ይው ስለሳቴጂ አንድ የቀረን የማየ ማስተውሻ ነው። ቢያንስ እሱን አታበሳጭው። ምንም ይሄ አይ እኔ ወንድሜ ነው አውቃለሁ። ምንም አረ ዶክተር እኔ ያለ ዝምድና መኖር አይጠበቅበትም። ገባሽ? ወንድምሽ ከሆነ ድረስ ወንድሜ ነው ካልሽ ወንድምሽ ነው። ያንቺ ነው ሀብት ጨከኝ ሊያረግሽ ነው። እሺ እኔ ምንም ነገር ሲጀመር ከዚህ ቤት አልፈልግም። እሺ አይገባሽም። ሁሌ እንደነዘሽ ነሽ ሲጀመር አንቺ ይገባሽ። ማራ ዶክተር እስኪ የስነ ልቦና ዶክተር ካለ በዛው ታወራ። በእውነት እኔ እናቴንም ማጥቼ አለቅ ዶክተር ሆኖት በጣም ምናመሰግነው ነው ተንሰራጋለጥክ። ምንም አጋለጥ አይደለም ስላጋለጥካት ወይ እኔ ስራዬ ነው። በጣም ትልቅ ችግር ነበር የተፈጠረው እዚህ ቤትና የሆነት አረ በእናትሽ ምን ሆነሽ ነው? ምን ገና ለገና እቺ ንብረት አለች ተብሎ ይሄ ንብረት እኮ በቃ ላንቺ ነው። ማንም ወስድብሽ አንቺ ጋር አላወራው። እኔ እንኳን ከዚህ ንብረት ማርያም አንቺ ጋር አላወራው ነገር አልፈልግም። ከዚህ ቤት ካንቺ ጋር እንዲ ካንቺ ጋር ተጨቃጭቄ ምንም ነገር አልፈልግም። ሀብት እኮ ምንም አይሰራም እኮ ሜሪ በእናትሽ ልቦና ግዢ እስኪ። እማዬን አተናል ቢያንስ እሱ ሰላም ሆኖ ይኖር። ምንም እኮ ይሄ ሲጀመር እሺ ሕክምና ነው ይሳሳታል። በቃ የሕክምና ስህተት ነው ብለሽ ራስሽን አሳምኝ። ታይኝ በእናትሽ ምንም እዚህ ጋር እኔ ዶክተር ይቅርታ በንግግሬ ግን ይሄ ማለት የምትሰሩት ስራ እንትን አይደለም ግልጽ ሆነ አይደለም ለማለት ሳይሆን የሕክምና ስህተት ያጋጥማል።
ምርመራ ነው በቃ የሚያጋጥም ነገር ነው። ግን እሱ የማየን በርግጥ አንተ አታውቃትም አይተሃት እንኳን ቢሆን ምንም ሲጀመር እንደዚህ አይነት ጥያቄ ውስጥ አያዳርስም። መልካቸው ራሱ ያሳስታል። ማየ በወንዱ ሆነች እሱ መልካቸው አንድ አይነት ነው። መልካ እንደሆነ ማለት ግን ያው ሳይንስ ደግሞ የሚያረጋግጠው ደግሞ በምንድነው? በዘረመል ነው፣ ዲኤንኤ ምርመራ ነው። ዲኤንኤ ደግሞ አንድም በፀጉር ነው፣ ሁለተኛም ደግሞ የሚወሰደው ደግሞ ከምላስ ላይ በሚወሰድ የምራቅ ጠብታም ይወሰዳል ማለት ነው። ከዛ ላይ በዛም ናሙና መወሰድ ይችላል። ፀጉር አለ ማለት ግን የተሳሳተ ነው ማለት ግን አይደለም ማለት ነው። ስለዚህ በዚህ መሰረት የሶስታችሁም ፀጉር ደርሶኛል። በዛ መሰረት የሶስታችሁ ፀጉር ላይ ምርመራ ድጋሚ ቼክ ታደርግልናለህ። የራሱ ፀጉር ማሟላት ያለበት የራሱ ፀጉር እንደሆነ እኮ ሁላችንም ኢንዲቪጁዋሊ እየመጣን እንትን እናድርግ እንመርመር። አስፈላጊ ነው የሁሉ ነገር ምን ያስፈልጋል? ኮሲ ዶክተር በደንብ አስረዳትኝ። ምንም አይገባትም ማለት ትርጉም የለውም። በቃ ይሄ ሳይንስ ነው በቃ ያረጋገጠው። ትርጉም የለውም እኮ ተደረገ እኮ በደንብ ነው የተደረገው። በነግራቸው አይገባቸው እኔን መቼም አይሰሙኝ ብለው ወስደን እሷ በሰጠችኝ መሰረት ምርመራ አድርገናል። ስለዚህ በዛ ምርመራ መሰረት ትክክለኛ መረጃ ነው እዚህ ጋር የቀረበው። ስለዚህ ሰናት ግን እንደዛ ሆነ ማለት ግን እሱ ወንድማችሁ አይደለም ማለት አይደለም። እናንተ ሁለታችሁ ተነጋግራችሁ አረ ችግር የለውም እኛ እውነቱን ነው ቆብለን ነው እንጂ እኮ ማከኛ እኮ አናርቀውም። እንግዲህ ቤተሰብ ነኝ ካለ ችግር የለውም። ዋናው መወለድ ቋንቋ ያንቺ ምንም መወለድ ቋንቋ ነው። ማየም በምርዚ ፍግ ማድረግሽ ገርለሽ እንኳን ባዳ ቀርቶ ባዳ ልታኖሪ ነው። በእናትሽ ቢያንስ እዚህ ጋር ትልቅ ሰው አለሽ። አንቺስ ንግግርሽ ነው አሳምር። አሁን እዚህ ጋር ምን መወለድ ቋንቋ ነው ምናምን እያልሽ ልታስመስይ ነው። እንደዚህ ማታረግ ልታስመስይ ነው። አረ ዶክተር አንተ አታውቃትም። የገዛ እናቷንማ እንደዚህ አታረግም። እንዴት ልታስቢያለሽ? እንዴት ልታስቢያለሽ? ዶክተር አንተ አታውቃትም ነገር ያሰብሽው አሁን ዶክተር በእናትህ እኔ ምንም አሰማኝም። እኔ ሁሌ ከኔ ልጅ ሆና እናቷን እንደዚህ ታደርጋለች ብሎ የሚያስብ ዶክተር አንተ ስለማታውቅ ነው። እኔ ባለጌ ልጅ አይደለሁም። ማየ በስነ ስርዓት ቆንጠጣ ገስጻን ያሳደገች እንጂ ማውራት አይደለም። አንድ አይደላችሁ ታዲያ እኮ አንድ ነን። ግን እሷን አታውቃትም። እንደዚህ ማለት ልትከራከርላት አትችልም። ሁላችሁም ከኔ ማግለል ነው የሚፈልጉት ዶክተር ምንም አታውቅም። ስለዚህ አንድ ዶክተር የሚያግዝሽ ሰው አገኘሽ። ዶክተር እኮ ስላላወቀሽ ነው እያገዝሽ ያለው አይደለም። አንቺ እየነገርሽ ያለው እሺ በጣም ተናዷል ዶክተር። ግን የነገርከን ነገር እውነት ነው ወይም ትክክል ነው? እንግዲህ እኔ እሷ በሰጠችኝ መሰረት የሰጠችኝ እሷ በሰጠችኝ አይደለ አሁን እኛ 3 ወር ራሳቸው መተው እንዲሰጡ ነው የጠየቅን አይደል? ለምንድን ነው እሷ ብቻ መታ እንድትሰጥህ ያደረከው? እንደዛ አላደረገም። ምንድነው ያው ጠይቄሻለሁ ሁለቱንም። እሱ ግን ራሴ ሰጣለሁ ነው ያለሽ እኮ። ሶስታችሁም ራሳችሁ ስጡ ነው ያልኩት እኔ ችግር የለውም ውሰጁ፣ የኔን ልውሰዱ አንቺ ከምትወጪ ስትለኝ እሺ ውሰጁ፣ ግን የሱን ራሱ ይስጥ ነው ያልኳት። እሺ ብላ እኔ የሰጠችም አልመሰለኝም ሲጀመር። ራሴ ሰጣለሁ አይደል ያለሽ ሲጀመር። እሺ አንዴ እኔና ዶክተር ናውራ ቦታ ስጡ። ምን ማለት አስፈላጊ ነው? ከዶክተር ጋር ማውራት የምፈልገው ነገር አለ። አንዴ ወጡልኝ። እሺ ችግር የለውም። እኔ ነቀስ እንጂ ራስ ይወጣሉ። እሺ የምትፈልጉት ነገር ካለ አለ። ችግር የለውም። እናንተ እንትን በሉ እዛው ጠብቁ። እሺ ዶክተር አመሰግናለሁ። ያደረክልን ነገር ጥሩ ነው። ግን አንድ ቅር ያለኝ ነገር አለ። ምንድነው? የዲኤንኤ ምርመራ ውጤት ሲደረግ ሰዎቹ በአካል ተገኝተው ቢሆን የተሻለ ነው። ምክንያቱም ጉዳዩን አስረድቻለሁ፣ ነግሬሃለሁ። አሁን እየነገርከኝ ያለው ደግሞ እሷ ናት ይዛልኝ የመጣችው ነው የምትለው። እሷ ደግሞ አልሰጠሁትም ነው የምትለው። በፍጹም እሷ መጣች። ሶስቶቹ እንዴት እንደነበረ እንዴት ነው የሰጠችህ? እንትን የሶስቶቹንም የራሷን ጨምራ የሁለቶቹን የእህቷንና የወንድሟን ፀጉር ይዛ መጣች። በዛ መሰረት ምርመራው ተካሄደ። እንግዲህ ከ3 ቀን በኋላ ስለነበር ውጤቱ የሚደርሰው ከ3 ቀን በኋላ እንግዲህ እንዳያችሁት ነው ማለት ነው ውጤቱ አይደለም። እኔ መጀመሪያ እኔ መጥቼ ያናገርኩ አይደል? ካናገርኩ በኋላ ምንድነው የተፈጠረው? ካናገርከኝ በኋላ በአካል መጣች። እሷ ለምን መጣች? እኛ ሳናና ሂጂ አናግሪው አላልናትም አይደለ? እኛ ቀጥታ ያወራው ከኔ ጋር ነው መሰለኝ አይደል? ከኔ ጋር ካወራ ደግሞ የምትጨርሰው ከኔ ጋር እውነት ነው። ለምንድን ነው እሷ እንድትገባ የተደረገው ነው? ያው እሷ እንድትገባ የተደረገው ያው የነገሮቹ ወይንም ደግሞ የጉዳዩ ባለ አካል ስለሆነች በዛ መሰረት አንተ ከወጣ በኋላ ወዲያውኑ ነው ከ10 እና ከ15 ደቂቃ በኋላ
የመጣችውና ያናገረችን ማለት ነው። ከሷ ጋር እዚህ በፊት ሌላ ግንኙነት አላችሁ? ያው ደንበኛ ነች፣ ትመጣለች። ሕክምና የምንሰጣት እኛ እዛው አቅራቢያችን አካባቢም ስለሆነች ጥሩ ደንበኛችን ነች። ስለዚህ መታ ትስተናገዳለች ማለት ነው። ዶክተር እኔ ጋዜጠኛ ነኝ። ነገሮችን ቀጥታ አሁን በነገርከኝ መልኩ ሙሉ ለሙሉ አላምንም። ምክንያቱም ሁሉም ነገር የራሱ እይታ አለው፣ የማይበትም አቅጣጫ ይለያያል። አሁን በነገርከኝ መሰረት እቺ ሴት ከአንተ ጋር ከዚህ በፊት የቆየ ግንኙነት አላት። ደንበኛና ከከስተመርና ሰራና በስራ ዙሪያ ትገናኛላችሁ ለኛል። እኛ ደግሞ እቺ ሴት እናቷን ገድላ ቀብራ በፖሊስ ቁጥጥር ስር ላይ የዋለች ከዛ በኋላ ደግሞ በዚህ ምክንያት በዋስ የወጣች ሴት ነች። አሁንም እንግዲህ ጉዳዩ ያው ፖሊስ ጣቢያ ላይ ነው ያለው፣ ቀጠሮ ላይ ነች። በሚቀጥለው ቀጠሮ ወይ ልትታሰር ትችላለች ወይም ደግሞ የዋስ መብቷም ሊጠበቅ ይችላል። እሱ የሚያውቀው ፈጣሪ ነው። ነገር ግን ይሄ ሁሉ ባለበት ሁኔታ ያደረገችውን ነገር እየነገርኩ እያስረዳው እንዴት ፈቅደህ አንተ ላይክ አትሊስት ለምን ለኔ ያልነገርከኝ? እኔ አቤሉ ባለፈውም ስናወራ እኛ የምናውቀው እነሱ ሶስቱ መተው የፀጉር ዘለላቸውን ወስደህ ራስህ የሰራህ ነው መሰለኝ። አሁን ስትነግረኝ ደግሞ አይ ራሷ መታሰታይ ነው እንጂ እኔ አልተቀበልኳቸውም እያልከኝ ነው። ራሷ መጣች፣ ፀጉራቸውን በፈቃደኝነት ይዤ መጣሁኝ ውሰጂ ስላሉኝ ይዤ መጥቻለሁና እስቲ ምርመራ አድርግልን ባለችኝ መሰረት ምርመራውን አድርገናል ማለት ነው። ተውጦላል። አይወለ ዶክተር እኛ ጋዜጠኞች ነን። ከኛ ምንም ነገር ለመደበቅ አትሞክር። አንዱ አለ ብቻ በራሱ ነው። ለምን ኢቭን የሱ ፀጉር መሆኑን በምን ታውቃለህ? የተሰጣ የሙያም ዲሲፕሊን ራሱ በእንደዚህ ደረጃ ታማኝነቱ ምን ያህል ሲቀጥል እኛን ያናገርነህ እኮ ዶክተር ያናገርነህ እኛን መሆንም ያለበት እኔ ባለውበት ነው። ከሆነ የሶስቱ መተው የማይወስዱ ከሆነ እኔ ነኝ ልሰጥህ የሚገባኝ። ምክንያቱም እኔ ማንም ልጅ ሆነ ማንም ልጅ ያልሆነ ለኔ ጉዳይ አይደለም። ገብቷል? እኔ ጀስራይ ነው እየሰራ ያሉት። ግን አሁን እዚህ ላይ እሷ የምታከሰጠች እሱን ማስወጣት ወይም የሌላ ሰው የፀጉር ዘለላ አስገብታ ልትሰጥ ትችላለች። እሱን በምን አረጋገጥክ? የሱ አለመሆኑን ወይም መሆኑን ጀስት ስላመጣች ብቻ ምን አለ መሰለ እንግዲህ አሁን ምናልባት ከሚዲያ እይታ ውጪ ቢሆን ጉዳይ ጥሩ ነው። ከሚዲያ እይታ አዎ ከካሜራ ውጪ ቢሆን ጥሩ ነው ይሄ ነገር ማለት ነው። እኔ እናንተ እንደዚህ በአካል ብንናወራ የተሻለ ይመስለኛል። ስለዚህ ካሜራ ይጥፋ ነው የምትለኝ? ካሜራው ቢጠፋ መልካም ነው። ምን ትላለህ አቤል? እኔም መውጣት እችላለሁ በእውነት? እሺ ላጥፋውና አጥፋውና እስኪ ላናግረው ነው። ንገራቸው እሺ አቤሎ። እሺ ያለ ዶክተር በመጀመሪያ ደረጃ ያው እኔ በሙያዬ ጋዜጠኛ ነኝ ብያለሁ። ቅድምም እየነገርኩ ነበር። የሆነ ችግር እንዳለ ያስታውቃል ከንግግር። በቃ እሱን ተረድቻለሁ። ልትናገረው ትፈልጋለህ አትፈልግም አላውቅም። ነገር ግን ችግር አለ፣ በተለይ ከዚች ልጅ ጋር የተያያዘ ነገር ማለት ነው። ስለዚህ በግልጽ የተፈጠረውን ነገር እንድታስረዳኝ እፈልጋለሁ። ያው እንግዲህ ትውውቃችን ከሜሮን ጋር የሚጀምረው እንግዲህ ያው ከሕክምና ጋር ተያይዞ ሁልጊዜ ወደ ክሊኒካችን ትመጣለች። ያው ሕክምና በሚያማት ሰዓት ሌላ ቦታ የትም አትሄድም። የቆየ የደንበኝነት ነው ያለን ማለት ነው። ስለዚህ በዚህ የተነሳ ከዚህ ቀደም አንድ ያልሆነ የማይገባ ወንጀል አሰርታኛለችና ከዛ ጋር ተያይዞ አሁንም ደግሞ ኢቲክስ የማይፈቅድልኝን ማለት ወይንም የሙያ ስነ ምግባር የማይፈቅድልኝን አንድ ስራ እንድሰራ ጠየቀችኝ። እኔ አይሆንም ብዬ በወቅቱ ተከራክሬ ነበር። በኋላ ላይ ግን ምን አደረገች? ለካ ይሄ ለሷ ለኔ ማስፈራሪያ የሚሆን ወንጀል ነበር ያሰራችኝና ያንን ቪዲዮ አውጥታ አሳየችኝ ማለት ነው። ስለዚህ ቪዲዮውን ስታሳየኝ ያው እንደዚህ ይሄንን አደባባይ ላይ ከምታወጭብኝ መቼስ ምን አደርጋለሁ ብዬ ልሰራላችሁ አልኩኝ ማለት ነው። ይሄ ነው ያለው ነገር ማለት ነው። ምንድን ነው የሰራላት? መጀመሪያ ያው እሱ አይነገርም። አሁን ግልጹን ነው እያወራን ያለነው። አይነገርም ምናምን ብለህ የምትደባብሰው ነገር መኖር የለበትም። ስለዚህ ግልጹን እናወራ። ምንድን ነው ያጠፋው ጥፋት? ይሄን ያህል አንተ ፈርተህ
ሌላ ወንጀል እስከ መስራት ያደረሰ ነገር ምንድነው? የተሳሳተ መድኃኒት እንድሰጣት ጠይቃኝ ነበር። እናቷን የገደለችበት ማለት ነው። እሱን አላውቅም። እናቷን የገደለችበት ይሁን ለሌላ ሰው ፈልጋው ይሁን የማውቀው ጉዳይ የለኝም። ግን በእለቱ ግን ያንን መድኃኒት እንድሰጣት ጠይቃኝ እኔም ደግሞ በቃ እሺ ይሁን ብዬ በእለቱ ያሳየችኝ ገንዘብ በጣም አጓጊ ስለነበረ በዛ ምክንያት ምናልባት በዚህ ቀደም ልጅቷን ስለማውቃት እንደዛ አይነት ጥፋት ታደርጋለች የሚል እምነትም ስላልነበረኝ ይሁን እሺ ብዬ ሰጥቻት ነበር ማለት ነው። ስለዚህ እሱን አሁን እንደ ማስፈራሪያ ተጠቀመችበትና እንዴ እንድሰራላት እንትን ጠይቅ አስገደደችኝ ማለት ነው። ዲኤንኤ እንዴት ነው የሰራው? ዲኤንኤ በቃ ምንም የመጣ ጸጉር የለም። የመጣ ጸጉር ሳይኖር ግን ያው በወረቀት ላይ የእውነት ውሸትን የእውነት አድርጌ እንድጽፍላት በጠየቀችኝ መሰረት ነው የጻፍኩላት ማለት ነው። ማህተሙን ዝም ብለን የመታው? አዎ ማህተሙን ዝም ብዬ ነው የመታሁት። ምን ታገኛለህ አሁን ይሄን ስላደረግክ አንተ? እኔ እስካሁን ድረስ ህሊና ያላረፈኝ ግን ያስገደደች የመጣችብኝ አግባብ ባጓጉል ነገር ስለሆነ ያው ስራዬንም የሚያሳጣ ጉዳይ ስለሆነ ስራዬን ከማጣ በሚል ጥቂት አሁንም ደግሞ የሰጠችኝ ብር እዚህ ግባ የሚባል ብር አይደለም። ግን ለምንድነው በዋናነት ይሄን ስራ የሰራውላትኝ ከዚህ ቀደም በሰራነው ስራ እያስፈራራችኝ ስለሆነ ስራዬን ከማጣ ብዬ ሰርቼላታለሁ። እስከ መቼ ነው እንደዚህ የሚቀጥለው? አሁን አንተ እየነገርከኝ ያለኸው እቺ ሴት የፈለገችውን ነገር ማስደረግ ትችላለች አንተን ማለት ነው? በፍጹም ነው እየነገርኩህ። አሁን እኮ ከሚዲያ ውጪ ይሁን ያልኩህ እኮ ይሄ ነገር እየጸጸተኝ ስለሆነ እውነተኛው ነገር መውጣትና መጋለጥ ስላለበት ነው እያወራን ያለ ነው ማለት ነው እንጂ ድጋሜ ይሄንን ስራ ከዚህ በኋላ በዚህ ሙያዬ ውስጥ እስካለው ድረስ ይሄንን ስራ ደግሜ ከሷ ጋር እሰራለሁ ማለት ግን አይደለም። ያን ጊዜም መጀመሪያ ጊዜም ተጸጽቻለሁ ማለት ነው በሰራው ስራ። ይሄንን ስራ መድኃኒቱን ስጠኛለች፣ መጥፎ መድኃኒት ነው፣ ከሐኪም ትእዛዝ ውጪ የማይሰጥ መድኃኒት ነው። ስለዚህ ያ መድኃኒት ደግሞ አብዝቶ ከተጠቀሙበትኝ ገዳይ መድኃኒት ስለሆነ እሱን መድኃኒት በሳንቲም አሳይታ እንድሰጣት አስደርጋኛለች ማለት ነው። ስለዚህ ያንን ነገር ሁሉ ጊዜ በቪዲዮ ስለምታሳይ ያ አሁንም ይሄንን ካልሰራህልኝ ይሄንን አጋልጣለሁ ስላለችኝ ያንን ልሰራላችሁ ያለው እንጂ አሁን በሳንቲም ታልዬ አይደለም። ኬሪየር እንዳይበላሽ በመፈልግ ብቻ ነው ያንን በማሰብ ግን አሁን የሰው ህይወት እኮ እዚህ ጋር ይጠፋል። አሁን ይሄ ልጅ ምን ያህል እንደተሰበረ አይተዋል። እውነት ነው። ምን ያህል እንዳዘነ ምን ያህል ቅስሙ ተሰብሮ እንደሄደ አይተዋል። በአንተ ምክንያት ነው የሆነው።